ያውሻ እያለከለከ አፈር ይልሳል ሊሞት ተቃርቧል በጥም አሉ ነብዩ ሰለላሁ ዐለይሂ ወሰለም በጥም በጣም ተጠምቶ ሊሞት ተቃርቧል ታዲያ ጫማዋን አወለቀች በሻሏ ጠመጠመችና አስራ ከጉድጓድ ውሃ አውጣ አጠጣችው فغفر الله لها الله سبحانه وتعالى በዚች ተግባሯ ማራት ነብዩ ሰለላሁ ዐለይሂ ወሰለም ከራስ ለሌላ የሚደረግ ነገር ትልቅ ደረጃ ያስገኛል ከራሳችን አልፈን ዚክር እናደርጋለን ሶላት እንሰግዳለን ማሻአላህ ይሄ አስፈላጊ ነው طيب ለሌሎችስ ምን አድርገናል ይሄኛ የምናደርገው ነገር ለሌሎች ደግሞ የምናደርገው ነገር መኖር መቻል አለበት ያ ቀዳሚ ያደርገናል ኢንሻአላህ ግልጽ ነው አይደለም እስካሁን 3 ተነጋገር ከመሰረቱን ጀምር ሁለተኛ ትንሽ ሆኖ ግን ዘውታሪ ስራ እንስራ ሶስተኛ ለሌሎች የምናደርገው አስተዋጽኦ ይኖራል አራተኛው አትራፊ ኢንቨስትመንት ይላል الاستثمار الرابح አትራፊ የሆነ ስራ ደግሞ አለ ነብዩ አለይሂ ሰላቱ ወሰለም ምን አሉ صلوا على النبي ደነው ደክማችኋል ጾም እኮ ያተነክራል ኢንሻአላህ سبع يجري للعبد أجرهن وهو في قبره بعد موته قال النبي صلى الله عليه وسلم تملكته ሰው በመሞቱ ውድድሩ ይቋረጣል አይደል ውድድር ይቋረጣል ውድድሩ ግን እንቀጥልበት ነው ነብዩ ሰለላሁ ዐለይሂ ወሰለም እየተቆሙን ያለው ሰው ከሰባት ነገሮች ሰው ሞቶ ቀብር ውስጥ ከገባ በኋላ አጅራቸው ይቀጥላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ይደርሰዋል ሰውየው ሐሰናት መዝገቡ ክፍት ነው ይጻፋል አጓጓ በደንብ ካልጓጓችሁ አልነግራችሁም ለኝ ሰባት ነገሮች ሱብሃንአላህ አንደኛ من علم علما እውቀትን ያስተላለፈ ሰው ትምህርት ያስተማረ ሰው ያ ሰው በዛ ትምህርቱ እስከሰራበት ድረስ ለሌላ ሰው እስካስተማረ ድረስ አጅራቸው ሳይቀነስ አጅሩ ይጻፍለታል ለዚህ ሰው ኢንሻአላህ እኔን ያው ተባበሩኝ ያላችሁ ለሌላ ሰው በማድረስ በመስራት ኢንሻአላህ ሁላችንም በኢድኒላህ እኔም ለእናንተ በማድረሴ እናንተ ሰበብ ሆናችሁኝ እዚህ ጋር በተናገርኩት በሰራው ቁጥር እናንተ አጅር ታገኛላችሁ ኢንሻአላህ ያ አላህ ፈድሉኮ ሰፊ ነው አላህ Subhanahu Wa Ta'ala አዛኝ ሆነ ጌታ ሁለተኛው አው አጅራ ነህራን ወይ ወንዝ ጠልፎ ለሰው አገልግሎት ይዋላል አው አጅራ ነህራን አው حفر بئرا ወይም ጉድጓድ ውሃ ቆፍሮ ለሰው ልጅ አገልግሎት ያበረከታል ሁሉም ሶሻል ሰርቪሶች ናቸው ተመልከቱ ማህበራዊ አገልግሎቶች ናቸው አው غرس نخلا ወይም ደግሞ የቴምር ዛፍ ተክሎ ወቅፍ ያደረገ ሰው ለአላህ በዓለም ላይ በጊነስ ቡክ ድንቅ መዝገብ ላይ የተመዘገበው ትልቁ የወቅፍ ማሳ الشيخ الراجحي حفظه الله متولى بحياة الله الفول رحمة الله عليه تلك ባለሀብት ናቸው የሳውዲ ባለሀብት ናቸው ባንክ الراجحي ሚላላያችሁ ምናልባት ሐጅ ሄደ ሰው ምናምን ያውቀዋል ባንክ الراجحي ባንክ አላቸው እስላሚክ ባንክ አላቸው ደሃ ነበሩ የደሃ ቤተሰብ ናቸው ከዛ ተነስተው ነው ሀብት ያገኙትና 200,000 ዛፍ የቴምር ዛፍ ወቅፍ አላቸው ቀሲም የሚባል የሳውዲ ቦታ ላይ 200,000 ችግኝ 200,000 ዛፍ ማለት ወይ 200,000 እግር ልበለው በእንትን በቡና ቋንቋ 200,000 እግር 200,000 ዛፍ የቴምር ዛፍ ወቅፍ ለአላህ ብለው የሰጡት ነው ያ የሐረም ላይ የሚፈጠር የአፍጥር ቴምር የሳቸው ቴምር ነው ወቅፍ ነው خلاص لله እጅግ በጣም ሰፊ ኤሪያ የሸፈነ ጊነስ ቡክ ላይ የተመዘገበ ማለት ነው ዶኔት يعني ለነፃ አገልግሎት የተሰጠ
በነገራችን ላይ ኢማም ማናቸው ሼክ አራጅሒ አንድ ታሪክ አላቸው። ኸይር የሰራ ሰው ኸይሩን አያጣማቸው። ትንሽ ናት ብለን ኸይር ነገር አንናቅ። በዱንያም በአኺራም አላህ ምንዳዋን ይከፍላል። ተማሪ ያሉ ኤሌመንተሪ ተማሪ ያሉ 1 ብር 1 ሪያል አዋጡ ይባላል። የትምህርት ቤት ጉዞ አለ አይደል? ልጆች የሚያደርጉት ጉዞ እዛች ጋር ለመሳተፍ ወላጆቻቸውን ሲጠይቁ ብር የለንም ይሏቸዋል። የምስኪን ቤተሰብ ልጅ ናቸው። በጣም ልባቸው ተሰብሮ ባለበት ትምህርት ቤት ላይ አንድ ፍልስጤማዊ ሙደሪስ መምህር ነበርና መምህሩ ጥያቄ ይጠይቃል። ሲጠይቅ ለመመለስ ሙከራ ያደርጋሉ። እኒህ ሰው ራጅሒ ሕፃን እያሉ ማለት ነው። ሽልማት 1 ሪያል ይሰጣቸዋል። እኔ የዛኔ ልመልሰው አልመልሰው እንኳን ትዝ አይለኝም አሉ። ግን ሰጥቶኛል። ሰደቃ ነው የሰጠኝ ወይስ ሽልማት ነው አላውቅም። ግን እንደዛች 1 ሪያል በህይወቴ ተደስቼ አላውቅም። አስደስቶኛ ያውቅ። ሄድኩ፣ ከፈልኩ፣ አብሬ ጉዞ ወጣው ከህፃናቶቹ ጋር። ለዘመናት ያቺ ደስታ ውስጥ ያለች በጣም ነው የተደሰትኩት። በቃ እኩል ሆንኩ ከልጆች ጋር ሆነው ማለት ነው። ከብዙ ዓመታት በኋላ ቢሊየነር ሆኖ ራጅሒ ይህንን መምህራቸውን ፍለጋ ትምህርት ቤት ሄዱ። ያቺን 1 ብር የሰጣቸው ሰው ማለት ነው። ሄዱና ሲፈልጉት ጡረታ ወጥቷል ተባሉ። ስራም የለውም፣ በጣም ተቸግሯል። ውሰዱኝ አሉና ሄዱ። አገኙትና አስታወስከኝ ወይ? አላስታወስኩም። 1 ሪያል እኮ በዚህ ጊዜ እንደዚህ ሕፃን እያለሁ እንዲሸልመኛል። አስታወስኳቸው። እሷን ሪያል ታዲያ ሊሰጡኝ ነው ወይ መጡ አላቸው። ከዛ በመኪናቸው ይዘውት ሄዱ። 1 ቪላ ቤት ውስጥ አስገቡት። ይህ ቪላ ቤት የዛች 1 ሪያል ክፍያ ነው አሉት። ይህ የምታየው መኪና ያንተ መኪና ነው። በህይወት እስካለ ድረስ ደግሞ የሚበቃ ያክል ደሞዝ ተከፋይ ነህ ከኔ አሉት። በጣም ተደሰተ። ምን እንዳሉት ታውቃላችሁ? ወላሂ አሉት አሁን አንተ የሚሰማህ ደስታ እኔ ያኔ 1 ሪያል ስትሰጠኝ ከተሰማኝ ደስታ ጋር አይነጻጸርም፣ የኔ ይበልጣል አሉት። እኔ በዛች ሪያል የተደሰትኩት አሁን አንተ ከምትደሰተው ይበልጣል አሉት። ከምን የተነሳ ነው? ለሰው መልካም መዋል፣ ለሌላ የሚያልፍ ስራ መስራት እጅግ በጣም ጠቃሚ ነው። ቀዳሚ ያደርገናል በዱንያም በአኺራ። አው በና መስጂደን ስንት ጠቀስኩ? ዒልም ያስተማረ፣ ወንዝ የጠለፈና ለሰዎች አገልግሎት የሰጠ፣ ጉድጓድ ውሃ የቆፈረ፣ ቴምር ዛፍ ተክሎ ለሰዎች አገልግሎት የሰጠ፣ መስጂድ የገነባ፣ አወረተ ሙስሐፈን ወይም ቁርአን ወቅፍ ያደረገ ሰው እሱ ሞቷል። ቁርአኑ በተቀራበት ቁጥር አጅር ያገኛል። አው ተረከ ወለደን የስተግፊሩ ለሁ ባዕደ መውቲህ ወይም ልጅ ወልዷል፣ እሱ ከሞተ በኋላ አላህን ምህረት ይለምንለታል። ያ ሰው ሞቶም አጅሩ ይደርሰዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። አምስተኛ ተንዊዕ ፉኑን አልሐሰናት፣ የሐሰና የመልካም ስራዎቻችንን መስኮች መለያየት። ብዙ አይነት መስክ ማድረግ፣ የትኛውን አላህ እንደሚቀበልንም አናውቅም። የትኛዋ ላይ ሞር ኢኽላስ እንዳለን አላህ ብቻ ነው የሚያውቀው። ግልጽ ነው አይደለም? አንዳንድ ጊዜ እዚህ መስጂድ ላይ አሁን መስጂድ መስሪያ ይጠየቃል፣ የታመመ ሰው ማሳከሚያ ይጠየቃል፣ ብዙ ነገር ይጠየቃል አይደል? ሁሉም ላይ መሳተፍ ያስፈልጋል። እዛኛው ላይ መስጂድ ላይ ስለሰጠው ይለፈኛ ይባላል። ሁሉም የኸይር ፈን ላይ መሳተፍ ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም በተለያየ ሐዲታቸው ላይ ቀልብን የሚያለዝብ ነገር ጠቁመውናል። ለምሳሌ ዚክር አላ ቢዚክሪላሂ ተጥመኢኑል ቁሉብ አይደል? ልብን ያረጋጋል፣ ያለዝባል። ግን ሌላ ደግሞ ልብን የሚያለዝብ ነገር ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ዚክር ብቻ ከምናደርግ ሌላ ምን አለ? አቱሒቡ አን የሊነ ቀልቡከ ወቱድሪከ ሓጀተክ፣ ልብህ እንዲለሰልስ
ረቂቅ እንዲሆን ቀልብህ ለስላሳ እንዲሆን ትፈልጋለህ? የምትፈልገውን ሐጃህ ደግሞ እንዲወጣልህ ትፈልጋለህ? ኢርሐሚል የቲም አሉ ነቢ ሰለላሁ ዐለይሂ ወሰለም። የቲምን እዘንለት። ወምሰሕ ረእሰህ ራሱን ዳብሰው። ወአጥዒምሁ ሚን ጠዓሚክ ከምትበላው መግበው። የሊን ቀልቡከ ወቱድሪኩ ሐጀተክ ልብህ ይለሰልሳል፣ ሐጃህም ይፈጸማል አሉ ነቢዩ ዓለይሂ ሰላቱ ወሰላም። የሆነ ጊዜ ሐጃ በጣም ይዘናል፣ በጣም ከባድ ጉዳይ ይኖርብናል አለ። እስኪ ማን አለ የቲም ከእጄ እሱን ላስደስተው አላህ የኔን ሐጃ ያወጣዋል። እንዲህ ነው ማሰብ ያለብን አዩሃ ልኢኽዋ። ሊአነ ነቢ ሰለላሁ ዐለይሂ ወሰለም ሃዛ ቀውለ ነቢይ የነቢዩ ዓለይሂ ሰላቱ ወሰላም ንግግር ነው። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ ወሕይ ወርዶላቸው እንጂ ከራሳቸው ከሀዋቸው የሚናገሩ ነቢይ አይደለም ነቢዩ ዓለይሂ ሰላቱ ወሰላም። ሐጃ ይወጣል ኸላስ። ማ ነቀሰ ሰደቀቱን ሚን ማል ከገንዘብ ሰደቃ አያጎድልም ወላሂ አያጎድልም። 100 ሺህ ብር ያለው ሰው 30 ሺህ ብር ሰደቃ ቢሰጥ 70 ሺህ የ100 ሺህ በረካ ነው ያለው። ከዛም በላይ ሌላ ይዞ ይመጣል። እንደው ይህ ሙጀረብ ነው ደግሞ ሱብሃንአላህ። ነቢዩ ዓለይሂ ሰላቱ ወሰላም የዓርሽ ጥላ ስር ስለሚጠለሉ ሰዎች 7ቱን ሰዎች ገልጸውልናል። 7ቱን يظلهم الله يوم لا ظل إلا ظله ኢማሙን ዓዲል ፍትሃዊ ዳኛ፣ በአላህ መንገድ ላይ ያደገ ወጣት፣ በመስጂድ ላይ ቀልቡ የተንጠለጠለ ሰው፣ ለአላህ ብለው የሚዋደዱ ወንድማማቾች፣ የአላህ ስብሓነሁ ወተዓላን ብቻውን ገለል ብሎ አስቦ አኼራን አስታውሶ ያለቀሰ ሰው፣ አንዲት ሴት በገንዘብም በቁንጅናም ከፍ ያለ ደረጃ ላይ ያላት ሴት ለሐራም ጠርታው እኔ አላህን እፈራለሁ ያለ ሰው፣ ሰደቃ ሲሰጥ ደግሞ ከማንም ደብቆ ቀኝ እጁ የሰጠችውን ግራ እጁ ሳታውቅ የሰጠ ሰው። ይህንን አሉን ነቢዩ ዓለይሂ ሰላቱ ወሰላም። በሌላ ሐዲስ ደግሞ ሌላ ነገሩ። ምን ነገሩን? በዓርሽ ጥላ ስር ሊያስጠልል የሚችል ሌላ ስራም ጠቁመውናል ነቢ ሰለላሁ ዐለይሂ ወሰለም። እንደው ከ7 ውስጥ የለውም ያለ ሰው እዚህኛው ውስጥ ደግሞ መሞከር ይችላል ማለት ነው። ተጓውተናል። ሐሰናቱ መልካም ስራ መስኮቹ ብዙ ናቸው። ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም? አሕመድና ሙስሊም በዘገቡት ሐዲስ ላይ መን አንዘረ ሙዕሲራን አሉ፣ የተቸገረ ሰው ጊዜ የሰጠ ሰው። ገንዘብ አበድረኸዋል፣ ሰውየውን ተቸግሯል፣ መክፈል አልቻለም። ጊዜ ከሰጠኸው አራዝሜልሃለሁ። የዛሬ 1 ወር ተባብለን ነበር፣ 2 ወር ጨምሬልሃለሁ፣ አብሽር። ያ ሰውዬ እንዴት ነው የሚደሰተው? ሱብሓነላህ። መን አንዘረ ሙዕሲራን አው ወضዐ ዐንሁ፣ ወይም ደግሞ እንዴት አድርጌ ነው የምከፍል ይህን ደይን እያለ እየተጨናነቀ ባለበት አውፍ ብያለሁ ያለ ሰው አሉ ነቢዩ ዓለይሂ ሰላቱ ወሰላም። አظለሁ ላሁ ፊ ظሊሂ የውመ ላ ظለ ኢላ ظሉሁ፣ የእሱ ጥላ እንጂ ሌላ ጥላ በሌለበት የቅያማ ቀን በዓርሽ ጥላ ስር ያጠለዋል ነቢዩ ዓለይሂ ሰላቱ ወሰላም። እንዲጠለል ያደርጋል። ምን ማለት ነው? 7ቱን ሰዎች ዘረዘሩልን ነቢ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ደግሞ ከ7ቱ ውጭ የሆነ ደግሞ ሌላ ስራ ጠቆሙን ማለት ነው። ስራዎች የተለያዩ ናቸው። በእነኛ ስራዎች የቻልነውን ያክል ማድረግ እንችላለን። 6ኛው ምክር አዳሉ ዐለል ኸይሪ ከፋዒሊ፣ ኸይር ነገር መጠቆም የመስራት ያክል ነው። አዩሃ ልኢኽዋ፣ ሁሉን ነገር መስራት ላይሳካልን ይችል ይሆናል። ግን አምር ቢል ማዕሩፍ፣ እንዲህ እናድርግ፣ እንዲህ አድርጉ፣ መልካም ነገር ማዘዝ፣ በመልካም ነገር ከመጥፎ ነገር መከልከልና በኸይር ነገር መጠቆም የመስራት ያክል አጅር ያገኛል። እኔ እየሰራው ነው ቀለብቻዬ ከምሰራ ወንድሜ እንዲሰራ ብነግረው እሱ ሲሰራ እኔም አጅር አገኛለሁ ማለት ነው። ተጋባናል። እኔ እንደውም የሆነ በቃ ሞቼ ከሆነ እሱ እየሰራበት ነው ያንን ነገር፣ እኔ ሞቼም አጅሬ መዘገበ። ተጋባን። አዳሉ ዐለል ኸይሪ ከፋዒሊ፣ የመጀመሪያው ሰው ጠቋሚው አጅር ያገኛል፣ የሚሰራው ሰውዬ አጅሩ ሳይቀነስ ማለት ነው።
አይቀነስም ደግሞ አጅሩ። የሚሰራው ሰው ኢንሻአላህ ዚክር ማድረግ አለብን ብዬ አንድ ወንድሜን እንደው ዚክር ብናደርግ ስለ ኢስቲግፋር ነገርኩት። ኢስቲግፋር አደረገ። እሱ ያገኘው አጅር እኔም አገኘዋለሁ የእሱ ሳይቀነስ። ተግባባናል? ግልጽ ነው። አሁን ውድድሩን በፍጥነት የምናሸንፍባቸው መንገዶች ነው እያወራን ያለው። ብቻዬን ኸይር ከምሰራ ሌሎችንም ኸይር ጠቁሚያቸው በመልካም ነገር ላይ የዛ የአጅሩ ተሳታፊ መሆን እችላለሁ። ሰባተኛው ሰበቀ ዲርሃሙ 100,000 ዲርሃም። አንድ ዲርሃም 1000 ዲርሃምን ሊበልጥ ይችላል። 100,000 ዲርሃምን ሊበልጥ ይችላል። አንድ ዲርሃም እንዴት? ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ረጁሉን ለሁ ዲርሃማን አኸዘ አሐዱሁማ ፈተሰደቀ ቢህ። አንድ ሰው 2 ዲርሃም ነው ያለው አሉ። አንዷን ያዘ ለራሱ፣ አንዷን ሰደቃ አደረገ። ወረጁሉን ለሁ ማሉን ከሲር። ሌላ ሰው ነው በጣም ብዙ ገንዘብ አለው፣ መልቲ ሚሊዮነር ነው፣ ብዙ ገንዘብ አለው። ፈአኸዘ ሚን ዐርዲ 100,000 ፈተሰደቀ ቢሃ። 100,000 ሰደቃ ወጣ። ማን ይበልጣል? አንድ ዲርሃም ወይስ 100,000 ዲርሃም? ለምን? አንድ ዲርሃም የሰጠው ሰው የንብረቱን 50% ነው የሰጠው። ተግባብተናል? 2 ነው ያለው። ይሄኛው ሰውዬ ግን ምናልባት 0.01% ሊሆን ይችላል የሰጠው። እሱ 100 ሚሊዮን ብር ቢኖረው 100,000 ብር ቢሰጥ ማለት 0.1% ነው የሰጠው ማለት ነው። ተግባባን? 100 ሚሊዮን ብር አለው፣ 0.1% ሰጠ፣ 100,000 ብር። ነገር ግን 2 ዲርሃም ያለው ሰው ከዛች ከፍሎ ሲሰጥ ልክ 100 ሚሊዮን ብር ያለው ሰው 50 ሚሊዮን እንደሰጠ ማለት ነው። ተግባብተናል አይደል? 50% ነው የሰጠው ይሄኛው ሰውዬ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ዲርሃም 100,000 ዲርሃምን ቀደመች አሉት አለይሂ ሰላቱ ወሰለም። ያለንን ነገር ስናካፍል ትንሽ ናት ብለን አንሰስት። ምን ያደርጋል? የኔ አስተዋጽኦ ትንሽ ነው ላላ አላህ የሚያየው ከኛ አንፃር፣ እኛ ያለንበትን ظروፍ አይቶ ነው አላህ አጅራችንን የሚሰጠን ማለት ነው። ስምንተኛው የምንተካባቸው እድሎች አላህ ሰጥቶናል። ያለፉንን ኸይራት መተኪያ መንገዶችን መጠቀም ያስፈልጋል። መተኪያ መንገዶች ነቢዩ ዓለይሂ ሰላቱ ወሰላም መናመ ዐን ሒዝቢሂ ዊርድ ኑሮት ሁሌ የሚቀራው ቁርአን ይኖረዋል፣ ዚክር የሚያደርገው ይኖረዋል፣ ሁሌ በቋሚነት የያዘው ነገር ይኖረውና ያቺን ሳያደርግ ተኝቶ ቢያልፈው ለይል ሰላት ለምሳሌ 2 ረክዓ ሁሌ በቋሚነት ይሰግዳል አንድ ሰው ከፈጅር ሰላት በፊት። ግን ድንገት እንቅልፍ ጣለ። በቃ ለይል ሰላት አመልጦታል፣ በቃ የዛሬ ለይል ሰላት አለፈ አይባልም በዲናችን። አላህ ረሒም አይደለም፣ ዝነቱ ሰፊ እኮ። ሌላ ማካካሻ ሰጥተዋል። ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? በሰላት አልፈጅርና በሰላት አልዙህር መካከል ሌሊት ያለፈውን ዒባዳ የሰራ ሰው ይጻፍለታል ልክ ለይል እንደሰገደ። አላሁ አክበር። ሁሌ ይሰግዳል፣ አለፈው ከሰላት ፈጅር እስከ ዙሁር ባለው ጊዜ ድረስ ያችን ካደረገ አጅሩን ያገኛል ማለት ነው። ዘጠነኛ መጠንቀቅ ያለብን ነገር ነው። ዘጠነኛ የምንሰራውን ኸይር ስራ ከአውዳሚ ነገሮች መጠንቀቅ አለብን። ኸይር ስራችንን ባዶ ከሚያደርጉ ነገሮች። ውድድር ላይ ነው ያለነው፣ ውጤት እያስመዘገብን መጠን ብን የሚያደርግ ነገር ደግሞ እንዳንሰራ መጠንቀቅ ያስፈልጋል። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ለአዕለመነ አቅዋመን ሚን ኡመቲ፣ እኔ ከኡመቶቼ ማውቃቸው ሰዎች አሉ አሉ። የቂያማ ቀን ይመጣሉ። በጂባሊ ተሃማ፣ የቲሃማን ተራራ ያክል ሐሰና ይዘው ይመጣሉ። አላህ ግን ያንን ሐሰና ፈየጅዐልሁ አላሁ ሀባእን መንሱራ፣ ብናኝ ያደርግባቸዋል፣ ያጠፋባቸዋል አሉ ነቢ ሰለላሁ ዐለይሂ ወሰለም። አማ ኢነሁም ኢኽዋኑኩም ሚን ጅልደቲኩም ወየእኹዙነ ሚነ ሌይሊ ከማ ተእኹዙን፣ የእናንተ ወንድሞቻችሁ ናቸው፣ ከእናንተው የሆኑ ሰዎች ናቸው።
ለይል ሰላት እንደናንተው ይሰግዳሉ ከሌሊት የተወሰነን ያገኛሉ ወላኪነሁም ነገር ግን እነሱ አሉ ቀውሙን ኢዛ ኸለው ቢመሐሪሚላህ እንተሀኩሃ አላህ ከሰዎች ተለይተው ብቻቸውን በሆኑ ጊዜ ሐራምን የሚዳፈሩ ናቸው አሉ። አላህ ይጠብቀን። በዚህ በተለይ በሶሻል ሚዲያ ዘመን በሞባይል ዘመን አንድ ሰው ብቻውን ሰዎች ጋር ሆኖ እንኳን ብቻውን መሆን የሚችልበት ዘመን ላይ ነው። ከሰዎች ጋር ሆኖ ብቻውን ወንጀል መስራት የሚችልበት ዘመን ላይ ነው። ኸልዋ ለብቻ ተነጥለን የምናደርጋቸውን ነገሮች በጣም መጠንቀቅ ያስፈልጋል። በተለይ ወጣት ወንድሞች እህቶች ከፌስቡክ ከዋትስአፕ ከተለያዩ የሶሻል ሚዲያ ጋር ያለ ግንኙነት በጣም ጥንቃቄ ያስፈልገዋል። ሐራም ነገር ላይ አይናችን እንዳያርፍ አላህ Subhanahu Wa Ta'ala የማይወደው ነገር ልምድ ውስጥ አዲክሽን ውስጥ እንዳንወድቅ መጠንቀቅ አለብን ኢንሻአላህ። ምክንያቱም የምንሰራቸውን ስራዎች ነብዩ ሰለላሁ ዐለይሂ ወሰለም በገለጹት መልክ ምንድነው ብናኝ ያደርግባቸዋል ሀባእ መንሱራ የተበተነ አቧራ ነው የሚያደርግባቸዋል ብለዋል። ብዙ ኸይር ሰርተዋል፣ ለይል ሰላት ሰግደዋል፣ የእናንተ ወንድሞቻችሁ ናቸው። ግን ይመጡና ምን ይልባቸዋል ስራቸው በሙሉ ለምን ለብቻቸው ተገለው አላህ Subhanahu Wa Ta'ala ሐራም ያደረገውን ነገር ይዳፈራሉ ብለዋል። የመጨረሻና 10ኛው ነጥብ ላይ ልምጣ። በይነ الشرة والفترة በዚህ ውድድር ላይ ወደ አላህ በሚደረገው ውድድር ላይ ከፍተኛ መነቃቃት ነሻጣ ላይ የምንሆንበት ጊዜ አለ፣ የምንደክምበት ጊዜ አለ። ይሄ ናቹራል ተፈጥሯዊ። ኦኬ ለምንድን ነው ሁሌ ነሻጣ ላይ ማንሆን ማለት የለብንም። ሰዎች አይደለም ደከም ማለት አለ፣ ነሻጣ የሚመጣበት ጊዜ አለ። ነብዩ አለይሂ ሰላቱ ወሰላም ኢነ ሊኩሊ ዐመሊ ሽራ ወሊኩሊ ሽረቲን ፈትራ ለእያንዳንዱ ስራ ነሻጣ በጣም ከባድ መነቃቃት ላይ የሚኮንበት ጊዜ አለ፣